ትንቢተ ኢሳይያስ ምዕራፍ 50 እግዚአብሔር እንዲህ ይላል፣ እናታችሁን የፈታሁበት የፍችዋ ጽሕፈት የት አለ? ወይስ እናንተን የሸጥሁ ከአበዳሪዎች ለየትኛው ነው? እነሆ ስለ ኃጢአታችሁ ተሸጣችኋል፣ ስለ በደላችሁም እናታችሁ ተፈትታለች። በመጣሁስ ጊዜ ሰው ስለ ምን አልነበረም? በጠራሁስ ጊዜ የሚመልስ ስለ ምን አልነበረም? መታደግ እንዳትችል እጄ አጭር ሆናለችን? ወይስ ለማዳን ኃይል የለኝምን? እነሆ በገሠጽሁ ጊዜ ባሕርን አደርቃለሁ፣ ወንዞችንም ምድረ በዳ አደርጋቸዋለሁ። ውኃም በማጣት ዓሦቻቸው ይገማሉ፣ በጥማትም ይሞታሉ። ሰማያትን ጥቁረት አለብሳቸዋለሁ፣ መጋረጃቸውንም ማቅ አደርጋለሁ። የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ትሰማ ዘንድ ጆሮችን ያነቃቃል። ጌታ እግዚአብሔር ጆሮዬን ከፍቶአል። እኔም ዓመፀኛ አልነበርሁም፣ ወደ ኋላዬም አልተመለስሁም። ጀርባዬን ለገራፊዎች ጕንጬንም ለጠጕር ነጪዎች ሰጠሁ። ፊቴንም ከውርደትና ከትፋት አልመለስሁም። ጌታ እግዚአብሔር ይረዳኛልና ስለዚህ አልታወክሁም። ስለዚህ ፊቴን እንደ ባልጩት ድንጋይ አድርጌዋለሁ፣ እንዳላፍርም አውቃለሁ። የሚያጸድቀኝ ቅርብ ነው። ከእኔስ ጋር የሚከራከር ማን ነው? በአንድነት እንቁም፣ የሚከራከረኝ ማን ነው? ወደ እኔ ይቅረብ። እነሆ ጌታ እግዚአብሔር ይረዳኛል። ማን ይፈርድብኛል? እነሆ ሁሉ እንደ ልብስ ያረጃሉ፣ ብልም ይበላቸዋል። ከእናንተ እግዚአብሔርን የሚፈራ የባሪያውንም ቃል የሚሰማ በጨለማም የሚሄድ ብርሃንም የሌለው ነገር ግን በእግዚአብሔር ስም የሚታመን በአምላኩም የሚደገፍ ማን ነው? እነሆ እሳት የምታነድዱ የእሳትንም ወላፈን የምትታጠቁ ሁላችሁ በእሳታችሁ ነበልባል ባነደዳችሁትም ወላፈን ሂዱ። ይህ ከእጄ ይሆንባችኋል፣ በኀዘን ትተኛላችሁ።